በእስራኤሉ ጥቃት የካሜኒ ሕይወት ማለፉ ተነገረ። ኢራን ግን መረጃውን አስተባብላለች። የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ መገደላቸውንና አስክሬናቸው መገኘቱን የእስራኤሉ ካን ኒውስ መዘገቡን የሚገልጽ መረጃ ቢኖርም ጉዳዩ ግን እስካሁን በገለልተኛ ወገን ወይም በኢራን በኩል አልተረጋገጠም። እንደ ዘገባዎቹ ከሆነ የካቲት 21 ቀን 2018 ዓ.ም እስራኤልና አሜሪካ በቴህራን በሚገኘው የካሜኒ መኖሪያ ግቢ ላይ ባደረሱት ጥቃት መሪያቸው መገደላቸውን የእስራኤል ባለስልጣናት ገልጸዋል። ከኢራን መንግስት ጋር ቅርበት ያላቸው ታስኒም እና መሄር የዜና ወኪሎች የሀገሪቷ የበላይ መሪ አያቶላ በህይወት እንዳሉና በጽናት እየመሩ መሆናቸውን ዘግበዋል። የኢራን ባለስልጣናት የእስራኤል ዘገባዎች የስነ ልቦና ጦርነት ሲሉ አጣጥለውታል። አራክቺ ካሜኒ በህይወት መኖራቸውንና ሁሉም በሚባል መልኩ ከፍተኛ አመራሮቻችን ደህንነታቸው ተጠብቆ በህይወት አሉ ብለዋል። ሚኒስተሩ ኢራን ራሷን ለመከላከል ስትል የአሜሪካ የጦር ሰፈሮችን ኢላማ እያደረገች መሆኑንም ገልጸዋል። የኢራን የውጭ ጉዳይ ሚኒስተር ከኤንቢሲ ኒውስ ጋር ባደረጉ ቆይታ የሀገሪቷ ከፍተኛ መሪ አያቶላ አሊ ካሜኒና ፕሬዝዳንት መሱድ ደህንነታቸው የተጠበቀና በህይወት መኖራቸውን በዋነኝነት አረጋግጠዋል። አብዛኞቹ ባለስልጣናት ደህንነታቸው የተጠበቀና በህይወት ያሉ ናቸው። ምናልባት አንድ ወይም ሁለት አዛዦች አጥተን ሊሆን ይችላል፣ ነገር ግን ይህ ትልቅ ችግር አይደለም ሲሉ ነው የገለጹት። በተጨማሪም አራክቺ ለፕሬዝዳንት ዶናልድ ትራምፕ በሰጡት ጠንከር ያለ ምላሽም በሚሊዮኖች የሚቆጠር ህዝብ የሚደግፈውን ስርዓት ለመቀየር መሞከር ሊሳካ የማይችል ተልዕኮ ነው ሲሉ ተናግረዋል። ኢራን ከዚህ ቀደም ከነበሩ ጦርነቶች ብዙ ትምህርት መውሰዷን የገለጹት ሚኒስተሩ በዚህ መግለጫቸው ለወራሪዎች የሚገባቸውን ትምህርት በእርግጠኝነት እናስተምራለን ሲሉም ተደምጠዋል። ኢራን ውጥረቱን ለመቀነስ ዝግጁ መሆኗን ግን ማንኛውም አይነት ድርድር ከመጀመሩ በፊት በአገሪቷ ላይ የሚፈጸመው ትንኮሳና ጥቃት መቆም እንዳለበት አሳስበዋል። የኢራንን ሉዓላዊ መብቶች በተመለከተም ሀገራቸው የዩራኒየም የማበልጸግ መብቷን ጨምሮ ማንኛውም አይነት ጥቅሟን አሳልፋ እንደማትሰጥ ሚኒስተሩ በቃለ መጠይቁ ወቅት አረጋግጠዋል። ይህ በእንዲህ እንዳለ አሜሪካና እስራኤል በኢራን ላይ የከፈቱት የጋራ ወታደራዊ ጥቃት ዋና ዓላማ በቴህራን ያለውን መንግስት መገልበል ላይ ትኩረት ያደረገ መሆኑን ተገልጿል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ላይ ለኢራን ህዝብ ባስተላለፉት መልእክት የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው በማለት ህዝቡ አጋጣሚውን ተጠቅሞ መንግስቱን እንዲገለብጥ ጥሪ አቅርበዋል። በሌላ በኩል ኢራን የወሰደችው የአጸፋ እርምጃ በእስራኤልና በባህረ ሰላጤው በሚገኙ የአሜሪካ የጦር ሰፈሮች ላይ ያተኮረ ነው። በዚህ መሰረትም ኢራን በኳታር በተባበሩት አረብ ኤምሬትስ በኩዌትና በሳዑዲ አረቢያ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ሰንዝራለች። ወደ እስራኤል ከተተኮሱት ጥቃቶች አብዛኞቹ በአገሪቷ የአየር መከላከያ ስርዓት መክሸፋቸው የተገለጸ ሲሆን በደቡብ ኢራን የሚገኝ አንድ ትምህርት ቤት ላይ በደረሰ ጥቃት ተማሪዎች ህይወታቸውን ማጣታቸውን የኢራን መገናኛ ብዙሃን ዘግበዋል። ውጥረቱን ተከትሎ በቀጠናው ያለው የአየሩ ክልል ሙሉ በሙሉ ተዘግቷል። ሁሉም የንግድም ሆነ የመንገደኞች በረራዎች ተሰርዘዋል። የኢትዮጵያ አየር መንገድም በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት ወደ አንዳንድ ከተሞች የሚደረጉ በረራዎችን በጊዜያዊነት የሚያቋርጥ መሆኑን ጳጉሜ ሚዲያ አስታውቋል። ከኢራን ጥቃት ያስተናገዱት የባህረ ሰላጤው ሀገራት ኢራን በቀጠናው እያካሄደች ያለውን የአጸፋ ጥቃት በጽኑ አውግዘዋል። በእስራኤሉ ጥቃት የካሜኒ ሕይወት ማለፉ ተነገረ። ኢራን ግን መረጃውን አስተባብላለች። የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ መገደላቸውንና አስክሬናቸው መገኘቱን የእስራኤሉ ካን ኒውስ መዘገቡን የሚገልጽ መረጃ ቢኖርም ጉዳዩ ግን እስካሁን በገለልተኛ ወገን ወይም በኢራን በኩል አልተረጋገጠም። እንደ ዘገባዎቹ ከሆነ የካቲት 21 ቀን 2018 ዓ.ም እስራኤልና አሜሪካ በቴህራን በሚገኘው የካሜኒ መኖሪያ ግቢ ላይ ባደረሱት ጥቃት መሪያቸው መገደላቸውን የእስራኤል ባለስልጣናት ገልጸዋል። ከኢራን መንግስት ጋር ቅርበት ያላቸው ታስኒም እና መሄር የዜና ወኪሎች የሀገሪቷ የበላይ መሪ አያቶላ በህይወት እንዳሉና በጽናት እየመሩ መሆናቸውን ዘግበዋል። የኢራን ባለስልጣናት የእስራኤል ዘገባዎች የስነ ልቦና ጦርነት ሲሉ አጣጥለውታል። አራክቺ ካሜኒ በህይወት መኖራቸውንና ሁሉም በሚባል መልኩ ከፍተኛ አመራሮቻችን ደህንነታቸው ተጠብቆ በህይወት አሉ ብለዋል። ሚኒስተሩ ኢራን ራሷን ለመከላከል ስትል የአሜሪካ የጦር ሰፈሮችን ኢላማ እያደረገች መሆኑንም ገልጸዋል። የኢራን የውጭ ጉዳይ
ጉዳይ ሚኒስተር ከኤንቢሲ ኒውስ ጋር ባደረጉ ቆይታ የሀገሪቷ ከፍተኛ መሪ አያቶላ አሊ ካሜኒና ፕሬዝዳንት መሱድ ደህንነታቸው የተጠበቀና በህይወት መኖራቸውን በዋነኝነት አረጋግጠዋል። አብዛኞቹ ባለስልጣናት ደህንነታቸው የተጠበቀና በህይወት ያሉ ናቸው። ምናልባት አንድ ወይም ሁለት አዛዦች አጥተን ሊሆን ይችላል፣ ነገር ግን ይህ ትልቅ ችግር አይደለም ሲሉ ነው የገለጹት። በተጨማሪም አራክቺ ለፕሬዝዳንት ዶናልድ ትራምፕ በሰጡት ጠንከር ያለ ምላሽም በሚሊዮኖች የሚቆጠር ህዝብ የሚደግፈውን ስርዓት ለመቀየር መሞከር ሊሳካ የማይችል ተልዕኮ ነው ሲሉ ተናግረዋል። ኢራን ከዚህ ቀደም ከነበሩ ጦርነቶች ብዙ ትምህርት መውሰዷን የገለጹት ሚኒስተሩ በዚህ መግለጫቸው ለወራሪዎች የሚገባቸውን ትምህርት በእርግጠኝነት እናስተምራለን ሲሉም ተደምጠዋል። ኢራን ውጥረቱን ለመቀነስ ዝግጁ መሆኗን ግን ማንኛውም አይነት ድርድር ከመጀመሩ በፊት በሀገሪቷ ላይ የሚፈጸመው ትንኮሳና ጥቃት መቆም እንዳለበት አሳስበዋል። የኢራንን ሉዓላዊ መብቶች በተመለከተም ሀገራቸው የዩራኒየም የማበልጸግ መብቷን ጨምሮ ማንኛውም አይነት ጥቅሟን አሳልፋ እንደማትሰጥ ሚኒስተሩ በቃለ መጠይቁ ወቅት አረጋግጠዋል። ይህ በእንዲህ እንዳለ አሜሪካና እስራኤል በኢራን ላይ የከፈቱት የጋራ ወታደራዊ ጥቃት ዋና ዓላማ በቴህራን ያለውን መንግስት መገልበል ላይ ትኩረት ያደረገ መሆኑን ተገልጿል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ላይ ለኢራን ህዝብ ባስተላለፉት መልእክት የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው በማለት ህዝቡ አጋጣሚውን ተጠቅሞ መንግስቱን እንዲገለብጥ ጥሪ አቅርበዋል። በሌላ በኩል ኢራን የወሰደችው የአጸፋ እርምጃ በእስራኤልና በባህረ ሰላጤው በሚገኙ የአሜሪካ የጦር ሰፈሮች ላይ ያተኮረ ነው። በዚህ መሰረትም ኢራን በኳታር፣ በተባበሩት አረብ ኤምሬትስ፣ በኩዌትና በሳዑዲ አረቢያ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ሰንዝራለች። ወደ እስራኤል ከተተኮሱት ጥቃቶች አብዛኞቹ በአገሪቷ የአየር መከላከያ ስርዓት መክሸፋቸው የተገለጸ ሲሆን በደቡብ ኢራን የሚገኝ አንድ ትምህርት ቤት ላይ በደረሰ ጥቃት ተማሪዎች ህይወታቸውን ማጣታቸውን የኢራን መገናኛ ብዙሃን ዘግበዋል። ውጥረቱን ተከትሎ በቀጠናው ያለው የአየሩ ክልል ሙሉ በሙሉ ተዘግቷል። ሁሉም የንግድም ሆነ የመንገደኞች በረራዎች ተሰርዘዋል። የኢትዮጵያ አየር መንገድም በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት ወደ አንዳንድ ከተሞች የሚደረጉ በረራዎችን በጊዜያዊነት የሚያቋርጥ መሆኑን ጳጉሜ ሚዲያ አስታውቋል። ከኢራን ጥቃት ያስተናገዱት የባህረ ሰላጤው ሀገራት ኢራን በቀጠናው እያካሄደች ያለውን የአጸፋ ጥቃት በጽኑ አውግዘዋል።